እሷ የቤተክርስቲያን ከዛ በቁርባን ይጋባሉ። ከዛ እሷ ዛሬ ሚካኤል ነው፣ ነገ ገብርኤል ነው፣ ከዛ ኡራኤል ነው፣ ከዛ መድኃኒዓለም ነው፣ ከዛ 29 ነው፣ ከዛ ምናምን ሰንበት ነው፣ እንደዚህ ነው። ዛሬ አይታረስም፣ ዛሬ አይታፈስም፣ ዛሬ አይሸከሸክም፣ ዛሬ እንትን አይልም ምናምን እያለች በጣም ብዙ ስታበዛ እሷ ለዚህ ህይወት አዲስ ነው። ዋት ዛሬ ደግሞ ሳትጣጣሙ ዘላችሁ በቁርባን ትጋባላችሁ። ከዛ በቁርባን የተጋባ እኮ በጾም እንደዚህ አያደርግም፣ በቁርባን የተጋባ በመድኃኒዓለም በቁርባን የተጋባ በሚካኤል ቀን፣ በቁርባን የተጋባ በገብርኤል ቀን፣ በማርያም ቀን፣ በኡራኤል ቀን፣ በቂርቆስ ቀን ምናምን እየተባባላችሁ ትዳራችሁ ምን ያህል ይመጣል? ችግር ውስጥ ትከቱታላችሁ። ከመጋባታችሁ በፊት የትዳር ቅድመ ትምህርቶችን ውሰዱ። መንፈሳዊ ህይወት ከሌላችሁ ሁለታችሁም መጀመሪያ ተማሩ። ገና ለገና ሞራል ተሰምታችሁ ሞቅ ብላችሁ የቤተክርስቲያን ጋብቻ በጣም ስለሚደምቅ ብቻ ዘላችሁ ወደ ቁርባን ጋብቻ አትሂዱ። ቁጭ ብላችሁ ቅዱስ ቁርባን ምን እንደሆነ፣ ሚስጥረ ተክሊል ምን እንደሆነ፣ የጋብቻውን ትምህርት አስቀድማችሁ መማር፣ ማወቅ፣ መረዳት። በሁለታችሁም በኩል ተመሳሳይ እውቀት ሊኖር ይገባል። ሚስት ለባሏ ስትል ብቻ ባልየው ኖ እኔና አንቺ በቤተክርስቲያን ካልሆነ አንጋባም ስላላት ብቻ ትገባለች። ከዛ በኋላ ትዳሩ ቁልፍ። ባል ሚስቱ የግድ በቁርባን ነው እንጂ እኔ እፈታሃለሁ በቁርባን ካልሆነ እኔ አንተን አላገባም ስላለችው ብቻ ሄዶ ይጋባል ላለማጣት። በኋላ ህይወቱ እሷ ዛሬ እንዲህ ነው፣ እሱ ለእሱ አዲስ ነው ሁሉም ነገር። ለእሱ ወይ ቀድማ ላስተማረችው ወይ ቀድማ ላዘጋጀችው የግድ እሷን ላለማጣት ሲል ብቻ ሰውን የገባበት ትዳራቸው አደጋ ውስጥ ይገባል። ነገ እንቁረብ ብትለው እምቢ ይላታል። እኔ እኮ ቁርባን የመሰለኝ የሰርጋችን ቀን ብቻ ነው እንጂ ከዛ በኋላ መች ይቆረባል ብያዙ። በቁርባን የተጋባ ሰው ሲጀመር ከቅዱስ ቁርባን የራቀ ሊኖሩ አይገባም። ቢያንስ በወር ሁለቴ ምናምን መቁረብ ይኖርብሃል። አትሊስት ግዴታ ነው እየተቀበለ ሁሉም ሰው ሲጀመር ከቅዱስ ቁርባን መራቅ የለበትም። እና እሱ ከዛ ሚስት ለብቻዋ ወደ ቅዱስ ቁርባን መቅረብ ትጀምራለች። ቆርባ ስትመጣ ባል ፍቃደ ስጋ መፈጸም ይፈልጋል። ሚስት ቆርብ ያለው አይሆንም እምቢ ማለት ተጀመረ እያላችሁ ትዳራችሁ ገደል ውስጥ ነው የምትገቡት። ኢሞሽናል ሆናችሁ ስለ ቅዱስ ቁርባን ስለ የጋብቻ ትምህርት ሳታውቁ ሳትረዱ ዘው ብላችሁ ትዳር ውስጥ ገብታችሁ በቁርባን ተጋብታችሁ በኋላ ላይ የማትወጡት ችግር ውስጥ አትግቡ። አስቀድማችሁ ተማሩ፣ አስቀድማችሁ ተረዱ፣ አስቀድማችሁ እወቁ፣ ትምህርቱን እወቁ። ሚስት በቁርባን ከሆነ የምትፈልጊው ባል ካልሆነ መጣጣም አለባችሁ። በቃ አትሊስት ኮመን የሆነ አንደርስታንዲንግ ትክክለኛ እውቀት ካልያዛችሁ በስተቀር ለእሷ ብለህ ገብተህ በኋላ ላይ ትዳራችሁን ነው የምታወቁት፣ ታበላሹታላችሁ። ሰው ቴክ ኬር። ብዙ ጊዜ እንደዚህ አይነት ኬዞችን ስለምሰማ ነው እና ልክ አይደለም። ተመሳሳይ ህይወት ውስጥ ኖራችሁ ነው መግባት ያለባችሁ።